ተፈጥሯዊ ስራን በሚመለከት የ2017 የግብርና ተግባር አፈጻጸምን መገምገምና የ2018 የአለፋ ወረዳ የግብርና አጠቃላይ ተግባራትን እንዲሁም የተፈጥሮ ሀብት ስራ ንቅናቄ ተግባራትን ማስጀመር ነው። ስለዚህ ተፈጥሮ ሀብት እንደምናስታውሰው ዘላቂነቱን እንዲጠብቅ ተፈልጎ ነው የሚሰራው። አለፋ ወረዳ ረጅም ጊዜ ልምድ አለን። ስለዚህ የነበረንን ልምድ በደንብ ማጠናከር አለብን ማለት ነው። የአፈር ክለት መከላከል፣ ችግኞችን ማጠናከር፣ በጎርፍ ተጠራርገው እንዳይሄዱ ለም አፈራችን ማስቀረት እና ውሃን ወደ መሬት የመቅበር ዋነኛ ተልዕኮ አድርጎ ነው እየሰራ የቆየው። ትውልድ ነው ማሰብ ያለብን። ስለዚህ አርቆ ማየት አልቆ መስራት ለተተኪ ትውልድ በሚል መሪ ቃል ነው መፈጸም ይችላል። አንዳቸው ከሌሉ ህይወታችን ለልማት ቡድንና ለስራ ቡድኑ ሰጠነዋል ወይ? ስለዚህ ቀጣይ ላይ አፈር ደን ህይወታችን ነው። የ2015 የ25 ዓመት አሻጋሪ እድገትና የስትራቴጂክ እቅድ መነሻ አድርገን ነው የልማት ትሩፋት ኢኒሼቲቮችን ጨምረን ነው ያቀድነው። የአረንጓዴ አሻራ ልማት ስትራቴጂ ሰነድ አለው። የተፋሰስ የላቀ ሽግግራዊ ሂደት ጅማሮ አለ። ዘላቂ የተራራ ልማት ስትራቴጂ ሰነድ አለው። የገጠር ኮሪደርና ልማት ያሰራር አቅጣጫዎች እንግዲህ ከተማ ብቻ አይደለም ኮሪደር ገጠር ኮሪደር ጀምረናል። በዚህ መንገድ ደግሞ በዘንድሮ አንድ ነው እቅዳችን እያሰፋነው እንሄዳለን። ጋሞበር ሽንሸና እንጀምራለን። በመመሪያው መሰረት የኮሪደር ልማታችን ገጠር ላይ መስራት ይጠበቅብናል። አንድ እቅዳችን ነው። 2018 ዋና ግቦች ምንድናቸው? የተፋሰስ ህብረት ስራ ማህበራት በአዲስ 20 ማቋቋምና 37 ነባር ማህበራትን ማጠናከር። አዲስ ማቋቋም ነባሮችን ማጠናከር ተፋሰሱ ሲያይ ማለት ነው። 29 ተፋሰሶች ባትሩ ቀበሌዎች ይህን ለፊት ይዘነዋል። 7870 ሄክታር በላይ መሬት በአዲስ ስራ መሸፈንና 400 ሄክታር የተራቆተ መሬት ከልሎ ማልማት በድምሩ 8270 ሄክታር መሬት ላይ ይሰራል ዘንድሮ። ስለዚህ ይህ እቅድ እንፈጽማለን አቅደናል። ሶስተኛው 4056 ሄክታር ነባር መሬት ደረጃ በማሳደግ ምርታማነቱን ማሻሻል፣ 7000 ሄክታር በላይ የተለያዩ የውሃ ጉድጓዶችን ትራክተሮችን እንዲሰሩ ማድረግ፣ ማይክሮ ቤንዚን፣ ሃይድሮ ቤንዚን፣ ጠረጴዛ ማርከን፣ የክትር ስራ ሌሎችም ጨምረን ማለት ነው። ከዚህ ውስጥ እንግዲህ ከ14 ሚሊዮን ችግኝ በማዘጋጀት 2558.5 ሄክታር መሬት ላይ ተከላ ማካሄድ። ይሄ እንግዲህ በየቀበሌያችሁ እቅድ ይወርዳል። ይህ ለወረዳ ነው። በኋላ በየቀበሌያችሁ በሃርድ በሶፍት በቴሌግራም እንለጥፋለን። 68 ተፋሰስ ከንክኪ መጠበቅ እና ያ ተፋሰስ ማህበራዊ ህጋዊ የሚያደርግ ነው። እንግዲህ ከ68 ተፋሰስ በላይ ከንክኪ ዘላቂነቱን ማስጠበቅ ነው። ጉልበት፣ ጊዜ፣ በጀት አፍሰን መሻት ትክክል አይደለም። ለዛም ነው እንስሳት ሀብት ልማትን አብረን ያቀናጀ ነው። እንስሳት ሀብት ልማት እንደ ግብርና አካል ሆኖ አንድ ተፋሰስ ይዞ ማገዝ መቻል አለበት። ወደ 53 የግብርና ልማት ቡድን የነበረን ባለፈው ዓመት የተከለሰ አሁን ዞሮ ቢሰራ እዚሁ ስለነበር ስለደረሰ ማለት አሁን 55 ነው። ያን 55 የሆነበት ምክንያት መጀመሪያ የሰው ኃይሉን ስናደራጅ ወይም ስንለይ ያደረግነው መጀመሪያ የቀጠና አስተባባሪዎች አሉ። የቀጠና አስተባባሪ እዚህ የግብርና ልማት ቡድን ባለሙያ፣ የተፋሰስ ኮሚቴ፣ የግብርና ልማት ቡድን እኛ በአንድ ላይ ሆነን ነው ያለው። ሁሉም እውቅና አለው። የግብርና ልማት ቡድን ባለበት ለምሳሌ አንደኛው ግብርና ልማት ቡድን ያለፈውን ይዘን ስንለይ ባለፈው ዓመት ማን ነበረ ዘንድሮ ማን ነው የሚወጣ የሌለ የሚለው የግብርና ልማት ቡድንና ባለሙያው ብቻ ወይም ባለሙያው ብቻም ሳይሆን የተፋሰስ ኮሚቴው የቀጠና አስተባባሪ ሁሉ ባለበት ለመለየት ይችላል። ባለፈው ዓመት ወደ 159 እንደርሱ የስራ ቡድን ላይ ነበር። ወደ 165 ናቸው ዘንድሮ የለየናቸው። እዚያው የሚሰራ ጉልበት ጋር ተያይዞ እኛ ቅዳችን ላይ በ5% በሚባለው ባንቱር ስናቀድ 1777 ነው የነበረ ንቅድ
አሁን ስንለይ 1914 በአሁኑ ልይታችን የሚሰራ ጉልበት አለ። ተፋሰሳችን 4 ነው። 4 በነባር 4ቱም ወደ ስራ የሚገቡበት ሁኔታ አለ። ቀያሽ ስልጠና ልይታችን ጋር በተያያዘ እንደተባለው አንድ የውሃ ልክ ከ3 እስከ 4 ቀያሽ ያስፈልገዋል በሚባለው በመመሪያው መሰረት 3 ያስፈልገዋል ብለን እንደ ቀበሌ የወሰንበትና ስለዚህ ወደ 36 የሚደርሱ ቀያሾች የተለዩበትና የሰለጠኑበት ሁኔታ አለ። ዳጸረ ማርያም ቀበሌ ከተፈጥሮ ሀብት ልማትና ጥበቃ ስራዎች ጋር ተያይዞ እየሰራን ያላቸው ተግባሮች ምንድን ነው? እንግዲህ ዳጸረ ማርያም ቀበሌ 5 ተፋሰሶች አሉ። አብዛኛው በፕሮጀክት የሚደገፉ ነባር ተፋሰሶች ናቸው። ስለዚህ እነዚህ ተፋሰሶች መጀመሪያ እየሰራን ያለው ስራ ምንድን ነው? 6 የቀበሌ ሟተኞች አሉ። እንደ 6 የቀበሌ ሟተኞች እያንዳንዱን ተፋሰሶች ይዘው ወደ ስራ እንደገባ ነው። በዚህ መሰረት እንደ ቀበሌ ወደ 59 የልማት ቡድን አሉ። ወደ 177 የስራ ቡድኖች አሉ። እነዚህ የተመደቡ በየተፋሰሱ የተመደቡ የቀበሌ ባለሙያዎች የአደረጃጀቱን አዲሱን የአደረጃጀት ስራ ጎን በጎን እየሰሩ የሰው ኃይላችን ደግሞ ወደ 20 የለየነበት አጋጣሚ አለ ማለት ነው። ስለዚህ የተፋሰስ ልየታችን ይህን ሆኖ እንግዲህ ከዚህ ጋር ተያይዞ የልማት መሳሪያ ልየታዎችን በዛው በእያንዳንዱ ተፋሰስ እየሰራንበት ነው ያለ። ቅድም እንደተባለው እንግዲህ አብዛኛ ከመንግስት የሚሰጡ የነበሩ የልማት መሳሪያዎች እንደ አጸደ ማርያም ቀበሌም ማግኘት እንደማይቻል አርሶ አደሩ የራሱን መሳሪያ መጠቀም እንዳለበት ከተግባባን በኋላ ያሉን የልማት መሳሪያዎች እንደ ተፋሰስ ክፍተቶችን አይተን አርሶ አደሩ የራሱን ማረሻም ሊሆን ይችላል፣ መኮትኮቻም ሊሆን ይችላል በየተፋሰሱ ያለውን የመሳሪያ ጥመታ በማመዛዘን የራሱን አርሶ አደሩ የሚተካበትን መንገድ እንዲያመቻች ያደረግነው ማለት ነው። ዘላቂነቱ የተፋሰስ ዘላቂነት ከማስጠበቅ ጋር ተያይዞ ማለት ነው። ስለዚህ መጀመሪያ ከአብዛኛው የተፋሰስ ኮሚቴ ጋር ቁጭ ብለን የነበረው ከአሁን በፊት የነበረውን የተፋሰሱን ነባራዊ ሁኔታ በመገምገም ኢቭን ተፋሰስ ኮሚቴዎች ላይ ሁሉ የነበራቸውን የስነ ልቦና ሁኔታ በመገምገም ወደ አንድ ወጥ የተፋሰሱ ኮሚቴ ወደ አንድ ወጥ እንዲመጣና መጀመሪያ በአስተሳሰብ አንድ መሆን ስላለብን ከተፋሰሱ ኮሚቴዎች ጋር በዚህ መንገድ የሄድንበት ሁኔታ አለ ለማለት ፈልጌ ነው። አመሰግናለሁ። እንደኛ ቀበሌ 2 ተፋሰሶች አሉና ምናልባት እንግዲህ እነዚህ 2 ተፋሰሶች በፊት ወደ 3 ነበሩን። አሁን ጂአይኤስ ባጠናው አዲስ ተፋሰስ ወደ 2 መርጅ ያደረገበት ሁኔታ አለ። እዚህ ላይ ምናልባት እንግዲህ አብዛኛው አርሶ አደር እውቅና የለውም የነበረ ጂአይኤሱ ሲያነብ ወደ 2 መርጅ ያደረገበት ሁኔታ ነበረ። እነዚህ ተፋሰሶች ላይ የሰው ኃይል በሁለቱም ልየታ አካሄድን በኋላ የሚሰራም ላይሰራ ጉልበት ሁለቱም ተፋሰሶች ላይ ያስቀመጥንበት ሁኔታ አለ። ከዛ ውጭ ምናልባት ርክክብ ላይ 5 የልማት ቡድኖች ርክክብ አድርገናል። እዛው ተፋሰሱ ላይ ምናልባት አንደኛው ተፋሰስ ላይ ያው ትንሽ እውቅናም ስላልነበራቸው ያንን ወደ አንድ እንትን ለማለት ግንዛቤ የፈጠርንበት ሁኔታ አለ። ተፈጥሮ ሀብት ስራዎች ለመስራት እንትን ያለ ከዚህ ላይ በአዲሱ ግብርና የልማት ቡድን አደረጃጀት 77 የልማት ቡድን እንስራለን። የስራ ቡድን 231 ከዚህ ላይ የቀጠና አስተባባሪ 8 አሉ። ከዚህ ላይ እንግዲህ በእነዚህ እንትኖች ላይ የአራቱን ተፋሰስ ኮሚቴዎች ቀድመን በየተፋሰሱ እንትን አወያይተናል። የሰው ኃይላችን አደረጃጀትን ለመለየት የ3101 ነበር። እዚህ ላይ ወደ 36 የመለየት ተሰርተናል። የሚሰራ የማይሰራ የሰው ኃይል በሚል እሱም በደረጃ አስቀምጠናል። ከዚህ በእያንዳንዱ የሚሰሩ ቴክኖሎጂዎችን በየአራቱ ተፋሰስ እንትን ብለን የቀያሽ አርሶ አደሮችን በተዋረድ 48 ቀያሽ አርሶ አደሮችን ስልጠና ሰጥተናል ለተከታታይ 2 ቀን። ከዚህ በመቀጠል እንግዲህ ያው ለጥር 1 ቀን ለማስጀመር ደብር ዙሪያ በአራቱም ተፋሰስ ያሉትን ቤተክርስቲያን እንትን ብለን
ተነጋግረን ደብር ዙሪያ ላይ የተሞክሮ ቀን የሚዋሉበትን ተፋሰስ ሁሉ ተነጋግረን በዚህ መንገድ የጫራ ሰቀላን እንትን እያካሄድን ያለነው። እንደ ወረዳ በዚህ ዓመት እንሰራለን ብለን ያቀድነው በ56 ተፋሰስ ነው። በ56 ተፋሰስ ላይ 51069 የሚሰራ የሰው ኃይል አለ ብለን ለይተናል። ያው ከእናንተ የምናገኘውን እንትን ነው እየተናገሩ ያለሁት። ከእናንተ የመጣውን ሪፖርት ወደ 1403 የልማት ቡድንና 4209 የስራ ቡድኖች አሉን። በዚህ ልክ ያው የልማት መሳሪያ በኖርሙ መሰረት ባይሟላም ለይተናል ብለናል። እንግዲህ ያው ከእናንተ ያገኘነውን ነው የምናገረው። ለይተናል ብለናል። ቅድም እንዳላችሁት ያው ክፍተቱን ለመሙላት በሰፊው እንጠቀማለን ያልነው የአካባቢ ማቴሪያልን ነው። እሱንም የመለየት ስራ በየቀበሌው እየሰራን ያለ ነው ማለት ነው። እየሰራን ከደን ልማት አኳያ ሰፊ የሆነ እቅድ ነው ያለና ወደ 2558.5 ሄክታር በዚህ ዓመት በደን ልማት እንሸፍናለን ብለን እየሰራን ያለን በስፋት እየሰራንበት ያለው ተግባር ነው። እንግዲህ እስካሁን ድረስ ወደ 2452.5 ሄክታር መሬት ላይ የልየታ ስራ ሰርተናል። እንደ እዚህ በፊት ስንነጋገር እንደቆየ ነው በጣም በስፋት በዚህ ዓመት የለየነውን ቦታ በጂፒኤስ ለይተን ነው ተከላው የምናካሄደው። 1450 ሄክታር መሬት በጂፒኤስ እንለያለን ብለን አቅደን እየሰራን ያለን። እስካሁን ድረስ ወደ 370 ሄክታር በተጨባጭ በጂፒኤስ አንበናል እና ምን ለማለት ፈልጌ ነው፣ ከዚህ አንጻር በየቀበሌያችሁ ይህን የተከላ ቦታ ምን ተክልበት ችግኝ ያስፈልጋል። በግለሰብም በቡድንም በመንግስት ችግኝ ጣቢያ በጣም ልዩ ትኩረት የምንሰጠው ነው። እንግዲህ ይህንን እስካሁን ድረስ 1573 የግለሰብም የመንግስትም የቡድን ችግኝ ጣቢያዎችን ወደ ስራ አስገብተናል እያለ ነው። ሌላው ደግሞ ዘላቂነትን ከማረጋገጥ አኳያ ተቋም መመስረት ለተፋሰሶች ትልቁ እንትን ነው የሚል እንትን አለና በጣም እየሰራንበት ያለ ነው። የግብርና ጽሕፈት ቤት ኃላፊው የ2017 እቅድ አፈጻጸምን በደንብ ዘርዘር አድርገው አቅርበውታል። ከእቅድ አፈጻጸሙ ስንነሳ አይታችሁ ከሆነ የኛ ቀበሌ 83% ነው። ይሄ ቁጭት አለ። ለምንድን ነው ከነዋንጌ ከናቱ ጋር ያነስን የሚለውን እኔ እንደ ቀበሌ ወስጄ ቀጣይ በ2018 የቀረበውን እቅድ መሰረት አድርገን 100% ለመሆን ያው የሁላችንም እንትን ሊኖር ይችላል የሚል ነገር አለኝ። ከዛ ውጭ ከዚህ ከተፈጥሮ ሀብት እቅድ ዝግጅት ጋር ተያይዞ እኛ የተፈጥሮ ሀብት እቅዳችን አወያይተናል። ቢያንስ ወደ 80 የሚሆኑ ቀያሽ ኮሚቴ አሰልጥነን በየልማት ቡድኑ 5 ተፋሰስ አለን። በየተፋሰሱ ያሉትንም የተፋሰስ ኮሚቴዎችን ጨምረን በማወያየት አጠቃላይ የልማት ቡድኖች አሉን። በየጎጣችን ያሉትን እነሱን ጨምረን አወያይተን ጥር 1 ማርያም ውሃ አምና ላይ አምደ ሚካኤል ላይ ቅድም ስታዩት እንደነበረው አምደ ሚካኤል አካባቢ ተፋሰስ ነው ያደረግነው። ዘንድሮ ደግሞ በዚህኛው በኩል ማርያም ውሃ ተፋሰስ ላይ ጥር 1 ላይ ዝግጅት እንዳለን ከወዲሁ ቢያዝ ነው። ከዛ ውጭ ከልማት መሳሪያዎች ጋር ተያይዞ ገምግመናል። ምናልባት ከዚህ ከጸጥታው መዛባት አኳያ ፊት በየልማት ቡድኑ በምን ዝም ብሎ በየጓዳው ተበትኖ የቆየውን አሁን በማስመለስ ደረጃ ላይ ነው። ግን እንደ አማራጭ ያዝ ነው ምንድነው ማህበረሰቡ የራሱን መሳሪያ ተጠቅሞ እንትን እንጂ ለማህበረሰቡ ሰፊ የሆነ ግንዛቤ እየፈጠርን ነው። ፈጥረናልም ተግባብተናል። ግብርና በዛ ዓመት ወርዶ የልማት ቡድን እያጠናከረ ህዝብን እየቀሰቀሰ እያስታወቀ ነው ያለ። አሁን ወደ ስራ ላይ ስንገባ ወደ ተፈጥሯችን ስንገባ ወደ ተፋሰሱ በእርግጠኛ የስራ መሳሪያዎች ተብሏል። የስራ መሳሪያ እንደ እርግጠኛ በየገበሬው ይያለ ገበሬው ላይ መቼም የወደቀውን አላነሳውም፣ ተዘንግቷል። ያለውን እኛ እናሰባስባለን። መንግስትም ታለው የስራ ማቴሪያሎችን እቃዎች አውሮ እንደ ግብርና እንደ ባለሙያ እንዲቀርብልን ነው። ሀዛ የተፋሰሱ ስራ
ታው ቀደም የነበረው አርሶ አደሩ እንደኛው ቀበሌ እንደተለያዩ ጎረቤት ስናያቸው ደህና ነው። በምን የተሰራው ስራ ብዙም አልፈረሰም፣ ጥገናት አልሆነ ደህና ነው። ነገር ግን ይህ እንትን ሰራ እንደ አዲስ ዓመት አሁንም ይህ እንትን ሰራ ችግኝ ነገሮች የተወሳሰኑ አትክልት ነገሮች በዛው እንዲከተሉ በግብርና ልማት በየቀበሌው ሆነ በየወረዳው ታለው እየሰራን ሰርቶ ፈርስ ሰርቶ አፍራሽ እንዳንሆን ችግኞች አብረው እንዲዘጋጁልን ነው የምንለው እኛ። ዛሬ አይደለም የቆየ ነው። እንግዲህ መንግስት ህዝብ እንዲለወጥ ህዝብ ሀገር እንዲለማ ብዙ ጊዜ ያደርጋል። ግን እኛ በየቀበሌው የምናስተግብረው ያንታን የሚል ሀሳብ አለ። ከራሳችን ድክመት ነው የምናገረው። አሁን ተዛሬ ቀደም በውጅንብሩ አማካይነት 2 ዓመት ሰሞላ ዝም ብሎ ለቀቅ ብሎ ተፋሰሶች የተበላሉበትና እርቀው የፈረሰበት ጉዳይ ሁሉም ያውቀዋል። ግን አሁን ሰላሙ እየመጣ ሰላም እየተጀመረ ስለሆነ የነበረውን ማጠናከር ግዴታ አለብን፣ እናጠናክራለን የሚል ሀሳብ አለኝ። የጎደሉትን ደግሞ እናሟላለን የሚል ሀሳብ አለኝ። ከማን ጋር? ከተፋሰስ ኮሚቴ፣ ቀበሌ አስተዳደር፣ ከግብርና ከስራ አስኪያጅ ሁሉ የከዘን ማሽጌ ቀበሌ ሁሉ በተጠርነፍ ማለት ነው ከፋፍለን እንሰጣለን የሚል ሀሳብ አለኝ። ስለዚህ አሁን በአዲስ የሚከለሉትን ከተፋሰስ ኮሚቴ ጋር ሆነን ከጥር 1 ሳይደርስ ከፋፍለን እናመቻቻለን የሚል ሀሳብ አለኝ። ቀበሌዎች ጋር በመሆን ለህዝቡም ሰፊ ግንዛቤ ሰጥተዋል። ምናልባት የተፋሰስ ስራ ጥቅም እንዳለው ማስረድተዋል። አሁን እንደተባለው ላይ ዘንድሮ የተፋሰስ ስራ ለየት ያደረገው ከማህበራት ጋር የተያያዘና ብር ውጭጭ 230 ብር ብዙ ወስኖ ወደ ገንዘብ ክፍያ ገብተናል፣ ጀምረናል። በተወሰነ አያ ጀምረን ወደ ስራ የገባንበት አጋጣሚ አለ። የህዝብ ልየተውንም ባወራ ግብርና ማሽኖች ጋር ሆነን ለይተናል። በዚህ በመቀጠል ማሳስበው እንደኛ ቀበሌ በለስ ድልድይ የመስኖ ልማቱ በሰሞን በመንደር ዙሪያ ብንሄድ አንድም ወንድ አቤት አይገኝም። ብና ራሱ እንጣጣ ያለን እንደነበረ ዞሮ ህብረተሰቡም አፈሩን ለመስደድም ልማትን ለማልማትም ዋንጌ የመጀመሪያው አይደለም ብቻ ቢሆንም ድሮም ዛሬም ቢሆንም ያው እንሰራለን ነው እንጂ አንሰራም። እንኳን ደጋፊ ተገንቶ ያው እንግዲህ በዚህ 2 ዓመትም ስንሰራ እንደቆየን ታይቷል። ተቀናጀ የተፈጥሮ ሀብት ልማት አጀማመር እንዴት እንጀምር ስለሆነ እንግዲህ የአምና መነሻችሁን መሰረት አድርጎ ወንድም ውቤ በሚገባ መንገድ በተለይ አምና ላይ የነበሩ ጥንካሬዎች ምንድናቸው፣ ድክመቶቻችን ምንድናቸው፣ በእያንዳንዱ ተፋሰስ አምና ላይ የተሻለ አፈጻጸም የነበራቸው ቀበሌዎችን በተግባር ያሳየበት ሁኔታ አለ። ድክመቶችስ ምንድናቸው? በዋናነት አምና ላይ የነበሩ ለተፈጥሮ ሀብት ልማት ጥበቃ ስራ መሰናክል የሆኑ ስራዎች ምንድናቸው ብሎ በሚገባ ሁኔታ አቅርቧል። በዋናነት ያን የሚቀርበው እንግዲህ ከአምናው ድክመቶቻችን ተምረን በዘንድሮ ዓመት ደግሞ በተሻለ መንገድ ህዝብን ማንቀሳቀስ፣ ህዝብን ሞቢላይዝ ማድረግ ከሁላችንም ስለሚጠበቅ ነው። ያው እንደሚታወቀው በዘንድሮ ዓመት ክልሉ የአሻጋሪ የልማትና ዘላቂ እቅድ አቅዷል። ይህ ዘላቂ የልማት እቅድ በዋናነት ትኩረት የሚያደርገው ምንድን ነው? ያደሩ ስራዎች አሉብን። በተለይ እንደ ክልል ያልሰራናቸው በርካታ ስራዎች አሉብን፣ ያደሩ ስራዎች። እነዚህ ያደሩ ስራዎች ደግሞ በዋናነት የሚመነጩት ክልላችን በድህነት አዙሪትና በግጭት አዙሪት ውስጥ የቆየንበት ሁኔታ አለ። ይህን በመንገድ በሚያካክስ መንገድ መስራት መቻል አለብን። ትኩረት አድርገን ለውጥ ማምጣት መቻል አለብን። ዓላማው ምንድነው? የፍኖተ ካርታ ዓላማው ያደሩ ስራዎችን በፍጥነት በጥራት በጊዜ ላይ መንፈስ መስራት መቻል አለብን። ያ ሲሆን አካባቢያችን መቀየር እንችላለን። ያ ሲሆን ክልላችን መቀየር እንችላለን። ብዙ ክልሎች ይሄን ክልል ጥለውት ሄደዋል። እኛ በተለያየ ግጭት ውስጥ ነው ያለን። በአንድ እጃችን ልማትን በአንድ እጃችን ደግሞ ከግጭት የምንወጣበትን መንገድ መሰረት አድርገን መስራት መቻል አለብን። ዓላማው ያነሰዋል።
አጠቃላይ ቅድመ ዝግጅታችን ምን ይመስላል? እንዲሁም ብንወያይባቸው ጥሩ የሚሆነው አንደኛው የተፈጥሮ ሀብት ልማትን ህዝብን ለማንቀሳቀስ ቅድመ ዝግጅት 50% ስራ ይሸክፋል የሚባለው ከዚህ አኳያ ቅድመ ዝግጅታችን ምንድን ነው የሚመስል? በእያንዳንዱ ቀበሌ ለምሳሌ የቀያሽ አርሶ አደሮች ስልጠና ምንድን ነው የሚመስል? ከወረቀት የዘለለ ነው ወይስ በተግባር ፕራክቲካል አሰልጥነን ቅድመ ዝግጅት አድርገን አዘጋጅተናቸዋል ወይ የሚለው ስለሚያስፈልግ ቢኮዝ ቀያሽ አርሶ አደሮች ከሰለጠኑ በአስተሳሰብና በአመለካከት ዘንድሮ 30 ቀን መስራት መቻል አለብን። አካባቢያችን ተራቁቷል። የአካባቢያችን ልማት በሰፊው መስራት መቻል አለብን ብለው በአስተሳሰብ መያዝ ስላለባቸው ቀያሽ ስልጠናችን ምንድን ይመስላል የሚለውን በደንብ ትኩረት ብናደርግ ከዚህ ተፋሰስ ላይ ነው የምንሰራ ብሎ ህብረተሰቡን በማግባባት ቀድሞ ማለት ነው። ዘንድሮ 30 ቀን እንሰራለን። የተፋሰስ ክለሳ ቀድሞን የሚሰራል የተው ቀድሞን የሚሰራና ከዛ አኳያ ስትራክቸሮችን በልማት ዲቨሎፕመንት ካርታው ላይ አስቀምጠን በተገቢው መንገድ ዝግጅት በማድረግ በኩል ምንድን ላይ ነው ያለን የሚለው ሀሳብ ብትሰጡበት። ሌላው የልማት መሳሪያ ቅድም ውቤ አጽንኦት ሰጥቶ ሲያቀርበው ነበር። የልማት መሳሪያ ቆጠራችን ቅድመ ዝግጅታችን ከአርሶ አደር ከመንግስት የምናገኘው በምን ያህል ደረጃ ነው? ሪል በሆነ መንገድ ቆጥረን አዘጋጅተናል ወይ? በእያንዳንዱ ቀበሌ የልማት መሳሪያ ጀስት አድርገናል ወይ? ከአርሶ አደሩ የሚገኘውን እሱን ታሳቢ አድርገናል ወይ የሚለው ዴይዋን ክላሷን ጥር 1 ስለሆነ ማለት ነው። ከ7 ቀን ከ10 ቀን በኋላ ኦልሞስት የምንሰራው ስለሆነ ማለት ነው። የተፋሰስ ክለሳ ስራችን በደንብ ትኩረት አድርገን መስራት መቻል አለብን። ምንድነው ያሉ ጉዳዮች ላይ ብለን የተፋሰስ ልማት ክለሳ በዘንድሮ ዓመት የምንሰራቸው መሰረት አድርገን መከለስ መቻል አለብን። ስንከልስ ደግሞ በዋናነት የምንሰራቸውን ስትራክቸሮች የት ላይ የምናለማቸው የምንላቸው ከልማት ካርታው ላይ በደንብ ትኩረት አድርገን መስራት መቻል አለብን። ይሄ ሙያተኞች ስለምታውቁት ማለት ነው። ከልማት ካርታ ላይ ያላመላከትነውን ስራ ነገ በኋላ ላይ እንተገብርልን ስለማንችል፣ ስለዚህ የአንዱ ተፋሰስ ከአንዱ ተፋሰስ የምንሰራቸው የስራ አይነቶች ይለያያሉ። እሱ መሰረት አድርገን በትኩረት በውጤታማነት ለመስራት ቀድመን የቅድመ ዝግጅት ስራው በፍጥነት መስራት መቻል አለብን። ከዚህ ጋር ተያይዞ የቀያሽ አርሶ አደሮች ስልጠና ቀድመን ማሰልጠን መቻል አለብን። ጋፕ ያለባቸው መለየት መቻል አለብን። እሱም መሰረት አድርገን ስልጠና መስራት መቻል አለብን። ክፍተት ያለባቸው ቀድመን የማሟላት ስራ ከወዲሁ መስራት መቻል አለብን። እስከ መደበኛ ተግባር አንዱ ጤና መድን ጎን በጎን መፈጸም አለብን። አሁን ምንድነው ቅድም በመግቢያም አስቀምጬ ስለነበር የግብር የሌሎች ገቢ ነክ ስራዎች በጥብቅ ዲሲፕሊን መፈጸም አለባቸው። ይህን ተግባር ማይፈጽም ከሆነ ከዚህ ከግብአት ስርጭታችን ጋር በተያያዘ በእቅድ አስቀምጠን እያንዳንዱ ሰው ቀድሞ መክፈሉ ተረጋግጦ ቀድሞ መስራት ያለበት የጸጥታ ተግባር ተደራጅቶ አካባቢውን በመጠበቅ በኩል ባለቤት በመሆን በኩል በምረት የሚገባውንም ጭምር በምረት እንዲገባ በማድረግ በኩል ቅድሚያ ሞዴል የሆኑ ቀበሌዎች ላይ ልዩ ትኩረት ሰጠን እንመራለን ማለት ነው። ኋላ አልሰማውም እንደሄድ የማጣቢያ ሰራተኞችም ሌሎች አካላትም እንድታውቁት ፈልጋለሁ። ምክንያቱም በተግባር ነው እንለካከ ሰው ቀድሞ ጨርሶ ሁሉን ክትታርጉ ሽክፍ ያደረገ ሰው በእቅድ እኛ እያወቅነው ግብርና እያወቀው ቀበሌውን በኮሚቴ እየገመገመ እየያዘ ይመራዋል ማለት ነው። ግብአት ሲመጣ ብቻ እኛ ይህን ካልከፈልክ ይህ ካልከፈልክ አንልም። ቀድመን መክፈል ያለበትን ተግባር እንዲከፍል የማስተባበር ስራ መሰራት አለበት። ሁሉም ስራ ከተፈጥሮ ሀብት ስራ ጋር ማለት ነው። ሌሎች ከተፈጥሮ ሀብት ስራ ጋር በተያያዘ ቅድም የተቀመጠ ስለሆነ ለክቡር ምክትል አስተዳዳሪያችን እሰጣለሁ ማለት ነው። አመሰግናለሁ። አጋጣሚ ጥሩ ነው። የዘንድሮ የከረምንበት ሁኔታ ይታወቃል። በጸጥታ ችግር ውስጥ ነው የከረምነው እና የጸጥታ ችግሩን ለመፍታት በክልልም በዞንም በርካታ ስራዎች እየተሰሩ ነው። በስራዎቹ ደግሞ ውጤት እየመጣ ነው። የመጀመሪያው ጉዳይ ከሁሉም የህብረተሰብ ክፍል ጋር
በችግሩ አሳሳቢነትና ራሱ የህብረተሰብ ክፍሉ ሁሉም ህዝብ የመፍትሄው አካል እንዲሆን ከሞላ ጎደል እየተግባባ ነው። ህዝቡ ከዚህ በፊት ተማርኩ የሚለው ያልተማረው ዝም ብሎ የኛ ነፃ አውጪዎች አይነት ነገር እያለ ውሃ ሲወስድ እያሳሳቀ አይነት ነገር ሆኖ ላለፉት 2 ዓመታት መከራውን በላ። ከዚህ በኋላ ግን በችግሩ ጉዳት እና ችግሩ ባሳደረበት ጫና ምክንያት እና ደግሞ ተደጋጋሚ የማስረዳት የማስገንዘብ ስራ በመሰራቱ ምክንያት በሁሉም አካባቢዎች በሚባል ደረጃ እነዚህ ኃይሎች እየጎዱን ነው፣ እየበደሉን ነው፣ እየሞትን ነው። ጥያቄያችን የምንለው ሌላ ነገር እንደገና ደግሞ ከዚህ እየሆነ ያለው ደግሞ ሌላ በደል እና ሌላ ጫና እየተፈጠረብን ነው። ስለዚህ ጥያቄ እንኳን ካለን በዚህ መንገድ ስለማይመለስ ይሄ አካሄድ በቃ የሚል አቋም ይዘዋል ማለት ነው። በዚህ ምክንያት በሁሉም አካባቢዎች በሚባል ደረጃ ከዚህ በፊት ብልጽግና ነህ እየተባለ ይሸማቀቅ የነበረ የጸጥታ መዋቅር አሁን ቀና ቀና ማለት ጀምሯል። መዋቅራችን መደራጀት እና መንቀሳቀስ እና እርምጃ መውሰድ ጀምሯል። አሁን በሁሉም ወረዳ 250 እና እስከ 300 የሚሆን የወረዳ ሰላም አስከባሪ መልምለናል። እሱን አደራጅተናል። እሱን አሰልጥነናል። እሱ ወደ ስምሪት ገብቷል። ይሄ ሰላም አስከባሪ ከወረዳ አልፎ ወደ ቀበሌዎች ገብቶ ስራ መስራት ጀምሯል። ገምግማችሁ በስነ ስርዓት አጠናቁና እንደተቀመጠው በ24 ሞክራችሁ ከ25 ጀምራችሁ በንቅናቄ ግቡ። አንዱ ዝግጅት የሰው ኃይል ዝግጅት፣ የሰው ኃይል የሚያስተባብረው የወጥቶ ስራ የሚሰራው በሙያ የሚያግዘው ሁሉም በስነ ልቦናም በእውቀትም እና በስልጠና መዘጋጀት አለበት። ስለዚህ ይሄ ዝግጅት ሁሉም ሰው ቀድሞ ራሱን የተፈጥሮ ሀብት ስራ መስራት አለብኝ ብሎ እንዲወስን ማድረግ የሚያስችል መሆን አለበት። ይህ ጉልበት ተቆጥሮ ተዘርዝሮ ተመዝግቦ ተወያይቶ አምኖበት እሰራለሁ ብሎ አንዱ ቀን ለ3 ቀን ሊሰራ አሁን ኖርም ባለሙያዎችም ሲሰሩ ዘንድሮ የአንድ ቀን ኖርም ለአንድ ሰው አይሰራም። አንድ ቀን ለ3 ቀን ስለሆነ የምንሰራው የአንድ ቀን በ3 ቀን ኖርሙ ተሰርተው ይሰራል። በዚህ ሁሉ ተወያይቶ ተዘጋጅቶ ሬዲ መሆን አለበት ማለት ነው። የሚሰራው ጉልበትም እናንተ የምታሰሩት በሙያ የምታግዙትም የምታስተባብሩት የቀበሌ አመራሮችና የሃይማኖት አባቶችን በዚህ መዘጋጀት የመጀመሪያው ዝግጅት ይሄ ነው። ሁለተኛው ዝግጅት የሚሰራ ቦታ ማዘጋጀት ነው። ይሄ ብዙ በባለሙያዎቹ ይለካል፣ ይቀየሳል፣ ምን ይላል፣ ካርታ ይሰራል፣ ሶሺዮ ኢኮኖሚ ይሰራል፣ ሌላው ነገር በሙሉ በባለሙያዎቹ ያልቃል። ተቀይሶ ተለክቶ ግን ከስራ ቀኑ በፊት ለሚሰራ ጉልበት በኖርሙ መሰረት በማግባባት ቀድሞ ማለት ነው። ዘንድሮ ሰራ ቦታ ማዘጋጀት ቀድሞ ነው የሚሰራ የሚሰራ ከዛ አኳያ ስትራክቸሮችን በልማት በመተካከል የሚሰራ አስተካከል የስራ መሳሪያ መንገድ ዝግጅት በማድረግ በኩል ነው። ይሄ ስራ መሳሪያ ቀደም ሲባል ተሰሩ ለየትኛው ስራ ውብ ያጽናፈ ያስፈልጋል የሚል በየመሳሪያ አይነቱ የሚታወቅ ነው። ይሄ ልማት መሳሪያ አዘጋጅታችን ቅድመ ዝግጅታችን ከአርሶ አደር ከመንግስት ከዛ በኋላ የምናገኘው ስፋትና ደረጃ ለመገመ የሚመራ መሆን አለበት። የሰው ኃይል አወጣጥ የስራ ስፋት በእቅዱ መሰረት የስራ ጥራት ደግሞ የልማት መሳሪያ ስፔሲፊኬሽን መሰረት እየተለካ በየቀኑ እየተገመገመ በተሰጠበት የሚል ደግሞ ያለፋ ተሞክሮ ያለው ስለሆነ እርግጠኝነት ወደ ተደራጀ ስራ የሚገባ መሆን አለበት።